አርእስተ ዜና ትግራይ ምክር ቤት ዛሬ ባካሄደው ስድስተኛው ዘመን አራተኛ አስቸኳይ ጉባኤ የትግራይ መንግስት ካቢኔ አወቀረም። በማይጠብሪ ከተማ ብቻ 18 የትግራይ ተወላጆች በማንነታቸው ምክንያት እንደተገደሉ ተገለጸ። ሰላም ጤና ይስጥልን ውድ ተመልካቾች፣ ከትግራይ ቴሌቪዥን በቀጥታ የሰዓቱን አበይት አማርኛ ዜናዎቻችን በአርእስተ ዜና ጀምረናል። ፍርቱና ገብሩ። የትግራይ ምክር ቤት ዛሬ ባካሄደው ስድስተኛው ዘመን አራተኛ አስቸኳይ ጉባኤ 70% ከህወሓት 30% ከተለያዩ ፖለቲካዊ ድርጅቶችና ምሁራን በማካተት የትግራይ መንግስት ካቢኔ አዋቅሯል። ምክር ቤቱ በተለያዩ አጀንዳዎች የመከረ ሲሆን የትግራይ መንግስታዊ ተቋማት አደረጃጀት የወጣ አዋጅ በምክር ቤቱ አባላት ውይይት ተደርጎበት በሙሉ ድምጽም ጸድቋል። ማዛ መኮንን አዘጋጅቷለች። የትግራይ ክልል ምክር ቤት ስድስተኛ ዘመን አራተኛ አስቸኳይ ጉባኤውን አካሄደ። ምክር ቤቱ ባካሄደው ጉባኤ የተለያዩ ሀሳቦች ተነስተው ውይይት የተደረገባቸው ሲሆን ከምክር ቤቱ አባላትና የዞን አደረጃጀቶች የተለያዩ ጥያቄዎች ተነስተው ምላሽ ተሰጥቶባቸዋል። ከተነሱት ወሳኝ ሀሳቦች መካከል ምክር ቤቱ የትግራይ ህዝብ ያሉበትን ችግሮች ለመቅረፍ ያለው ቁርጠኝነትና ህዝቡ አሁን ላይ ችግሮችን እንዲፈቱለትና ሰላም እንዲረጋገጥ ከመንግስት እየጠበቀ መሆኑ ተነስቷል። ሌላው ወሳኝ የሆነ ጥያቄ የፕሪቶሪያው ስምምነት ፈርሷል፣ ስለዚህ ሰላማዊ የድርድር ሂደት ነገሮችን በሰላማዊ መንገድ እንዲፈቱ እየተካሄደ ያለው እርምጃና ሌሎች ወቅታዊ ጉዳዮችን መሰረት ያደረጉ ሀሳቦችም ተነስተዋል። ለእነዚህ በርካታ ለተነሱ ጥያቄዎችም ከምክር ቤቱ ምላሽ የተሰጠ ሲሆን የትግራይ ህዝብ ካለበት ችግር ለማላቀቅ አሁን ላይ በቁርጠኝነት መሰራት እንዳለበትና እንደሚሰራም ተገልጿል። የፕሪቶሪያው ስምምነት በኢትዮጵያ መንግስት ድርቅና መፍረሱ ይታወቃል። ሆኖም ግን የትግራይ ህዝብና መንግስት ግን አሁንም ሰላም ዋነኛ መለያና መርሁ በማድረግ አሁንም ሰላማዊ ድርድሮችን ለማድረግ በሩ ክፍት መሆናቸው ተገልጿል። ሌላው በተለያዩ የመንግስት ተቋማት የወጣውን አዋጅም በምክር ቤቱ አባላት ውይይት ተደርጎበት በሙሉ ድምጽ ጸድቋል። ከዛ በመቀጠልም ምክር ቤቱ የትግራይ ከፍተኛ ፍርድ ቤት ፕሬዝዳንትና ምክትል ፕሬዝዳንት ሹመት ያጸደቀ ሲሆን አቶ መንግስቱ ተክላይ ፕሬዝዳንት፣ አቶ ተስፋይ ገብረመድህን ደግሞ ምክትል ፕሬዝዳንት በማድረግ ሹመት አጽድቋል። ከዛ በተጨማሪም ምክር ቤቱ ባካሄደው አስቸኳይ ጉባኤ የተለያዩ የካቢኔ አባላት ሹመትም አጽድቋል። ምክር ቤቱ ባጸደቀው ሹመት 70% ህወሓት 30% ደግሞ ከተፎካካሪ ፓርቲዎችና ምሁራን ተሳታፊ ሆነዋል። ሹመት ከጸደቀላቸው አባላት መካከል አቶ አማኑኤል አሰፋ የትግራይ ክልል ምክትል ፕሬዝዳንትና የፍትህ ቢሮ ኃላፊ በማድረግ ከተሾሙት የካቢኔ አባላት ይገኙበታል። ከተፎካካሪ ፓርቲዎች ደግሞ የአሲምባ ፓርቲ ሊቀመንበር አቶ ዶሪ አስገዶም የትግራይ ባህልና ቱሪዝም ቢሮ ኃላፊ እንዲሁም ከምሁራን ደግሞ ዶክተር ገብረ መስቀል ገብረ ማርያም የትግራይ ሳይንስና ቴክኖሎጂ ኃላፊ በማድረግ ሹመት ከጸደቀላቸው አባላት ይገኙበታል። ሌሎች የካቢኔ አባላት የሆኑ የቢሮ ኃላፊዎችና የዞን መስተዳድሮችም ሹመት በዛሬው ዕለት ጸድቆላቸዋል። የሰሜን ምዕራብ ዞን አስተዳዳሪ አቶ ወልደ አብርሃ ገብረ ጻድቅ፣ የማዕከላዊ ዞን አስተዳዳሪ አቶ ሽሻይ ግርማይ፣ የምስራቃዊ ዞን አስተዳዳሪ አቶ ፍስሐ ኃይላይ፣ የደቡብ ምስራቅ ዞን አስተዳዳሪ አቶ ከላሌ ሐጋዚ፣ የትግራይ ደቡባዊ ዞን አስተዳዳሪ አቶ ዝናቡ ገብረመድህን፣ የምዕራብ ትግራይ ዞን አስተዳዳሪ አቶ ግደይ አዘናው በማድረግ ሹመቱን አጽድቋል። በመቀጠልም ምክር ቤቱ አቶ ክብሮም ፍስሐየ የትግራይ ክልል ዋና ኦዲተር ቢሮ ኃላፊ፣ አቶ መኮንን ገብረ እግዚአብሔር ምክትል ኃላፊ፣ አቶ አባዲ ገብረስላሴ የትግራይ መገናኛ ብዙሃን ቢሮ ዋና ስራ አስኪያጅ በማድረግም ሾመዋል። በመቀጠልም የትግራይ መንግስት ምክር ቤት የህገ መንግስት ተርጓሚና አጣሪ ኮሚሽን ጉባኤ አባላት የሾመ ሲሆን 11 አባላት የያዘና 6 በርዕሰ መስተዳድር የተመረጡ 3 ከምክር ቤት አባላት 2 ደግሞ የትግራይ ጠቅላይ ፍርድ ቤት ፕሬዝዳንትና ምክትልን በማካተት መርጧል። የትግራይ ክልል ምክር ቤት ስድስተኛ ዘመን አራተኛ አስቸኳይ ጉባኤ የአስተዳደር ጉባኤ አባላት የመረጠ ሲሆን ከፍትህ ቢሮ፣ ጸጥታና ከምክር ቤት የተውጣጡ በድምሩ 21 ሰዎችን የያዘ የዳኞች አስተዳደር ጉባኤ አጽድቋል። በመጨረሻም ምክር ቤቱ የትዕመት ምክር ቤት ከክልል ምክር ቤት 3 ሰዎች ተወካዮችን በመምረጥ ጉባኤውን ቋጭቷል። በጄኖሳይዱ ጦርነት ምክንያት በሰሜን ምዕራብ ትግራይ በጸለምቲ ወረዳዎች ተፈናቅለው የነበሩ ወገኖች ቢመለሱም የኢትዮጵያ መንግስት ደህንነታቸው ባልተጠበቀ ምክንያት ብዙ ስቃይና መከራ እያደረሰባቸው እንደሆነ ድጋሜ ከጸለምት የተፈናቀሉ ወገኖች በምሬት ገለጹ። ተፈናቃዮቹ አያይዘውም ዘንድሮ ደቂያቸው ካልተመለስን ስድስተኛውን
ክረምት መክረም የሚያስችል አማራጭ እንደሌላቸውና ወደ ስራ የተመለሰው መንግስት በአጭር ጊዜ ወደ ቀያቸው ሊመልሰን ይገባል ሲሉም ጥሪ አቅርበዋል። ታደሰ ልጅ አለም ተጨማሪ ያለው በጆኖሳይዳዊ ጦርነት ምክንያት በሰሜን ምዕራብ ትግራይ በጸለምት በሶስቱም ወረዳዎች ተፈናቅለው የነበሩ ወገኖች በፕሪቶሪያው ስምምነት መሰረት ተስፋ ሰንቀው ወደ ቀያቸው ቢመለሱም የኢትዮጵያ መንግስት ዋስትናና ደህንነታቸው ባለመጠበቁ ምክንያት ብዙ ስቃይ፣ መከራ፣ ጾታዊና ወሲባዊ ጥቃት፣ ግድያ፣ እስርና ድብደባ እንደደረሰባቸው ማብቂያ የሌለው ስቃይ የደረሰባቸው እንደሆነ ድጋሚ ከጸለምት የተፈናቀሉ በእንዳባጉና መጠለያ ጣቢያ ተጠልለው የሚገኙ ወገኖች በምሬት ገለጹ። ከዛ ከደረስነ በኋላ ከገባነ በኋላ የደረሰ ስቃይ ብዙ ነው። የታሰራለ የተገደላለ የተንገላታለ በስክሪቲ የሚጠበቅ ሰው ብዙ ነው የነበረው። ሶስተኛው ወይም አራተኛው ወገን ታጣቂ ስምረት የሚባል አምጥተው ሌሊት እየዘረፉ ቤት ለቤት እየገቡ መሳሪያ መቀማት ጀመሩ። ተመለስነ በኋላ እኛ የወያኔ ደጋፊ ተብዬ ግፍ ደርሶብኝ ጥርሴም ሰብረውያ ሀዛና የተመታሁ ቤቴም ተቃጥሏል። አሁን መግቢያ የለኝም። ሚስቴም ሌላ ነው አግብታት ያለ ሚስቴ ማጥቼ ቤቴ ማጥቻለሁ ነው ያለን አለጸጥታ ገብተን አጸጥታ ህግ አለ ብለን ፌደራል እንድትገቡ አገራችሁ አርሳችሁ እንድትወሉ ተብለን ገብተን መልሰው አዝረው ሞትነ ከተመታና ወዲያ ደግሞ ህክምና እንዳንደርስ እዚያ ወድቀን ቀርተን አሁን እንደም ጓደኞቼ ኑሮው እሱን ተገለው ቀርተው ታጣቂ አመተው ከቤታችን ከተኛንበት 6 ሰዓት ከሌሊቱ ቀስቅሰው ኮረንኩሪት 3 ሳምንት ሙሉ ከጨለማ ላይ አስረው አሰቃይተውን ነው። ያው ህዝቡ ያው ወዱላ ነው የሚቀጠቀጠው። ወጣት ከተገኘ ይሄ ጁንታ ነው የሰራዊት ነበር እያሉ ይደወድቡታል። ዘሮ ህዝቡ ስጋት ውስጥ ነው ያለ። በስጋት ነው ያለ። ህዝቡ ተጨንቆ ነው የሚያድረው። በጨለማ መውጣት አይችልም። ከፍቱ እንኳን የሚጠፋበት መፈለግ አይችልም። ተፈናቃይ ወገኖች አያይዘውን በማንነታቸው ምክንያት ብቻ በታጣቂዎች ታፍነው እየተወሰዱና እየተሰወሩ እንደሆነ የገለጹ ሲሆን የተለያዩ ኢሰብአዊ ድርጊት እንደተፈጸመባቸውና ለመግለጹ ዘግናኝ የሆነ ግፍ ተጋሩ በመሆናቸው ምክንያት ብቻ ጥቃቱ ይደርስባቸው እንደነበር ይገልጻሉ። መጀመሪያም ሲሄድ በቃ በሁለት እግሬ ጤናማ ሰው ነኝ ልሬ ከሄድኩ ወዲያ በቃ ከጥቅምት አካባቢ ነው የመጡኝ። ጥቅምት መጨረሻ ነው የመጡኝ። ሀላ ህክምና ባውዚ ማይ ጠብሪ ታስሬ ሰነበትኩ። እዚያ ቤተሰብ አውልቆ አወጡኝ። አሁን በክራንቺ በሁለት ክራንቺ ነው የሚሄድ። አሁን ተሰውሮ ነው አጥሚቴ ተሰውሮ ነው ያለ አጭን ገብቶበት አሁን በስንት በሁለት ክራንቺ ነው የሚሄድ እንጂ አንጋዳ ቦታ እንዲያል ሄድም እየተገደለ ነው ያለ ሰው። አሁንም የሞታሉ። ትናንትናም ተመቷል። ወደዚህ ህክምናም የተመታለ ገለና ብለው ሂደው አሁን ተመተው ወደ ህክምና ደርሷል። እንግዲህ የነገር ተበላሽቷል። ውልም ፈርሷል። ራሱ መከላከያ ከእንግዲህ በኋላ ውል ፈርሷል ብሎ ተናግሯል። መወዳት ቤቴ መወዳቸው ቤተሰቦቼ ልጆችና ሚስቴን ጥዬ ወጣሁ። የምዕራብ ትግራይ ተፈናቃዮችና የትግራይ መንግስት ከጸለምት ወረዳ በመማርና ተመክሮ በመውሰድ ህዝብ እንደ ህዝብ እንዳይጠፋ በጥንቃቄና ደህንነቱ በተጠበቀ መልኩ ወደ ቀዩ ሊመለስ ይገባል ሲሉ የጸለምት ተፈናቃዮች ገልጸዋል። ምዕራብ ትግራይ ግን አሁን ጥሩ ተመክሮ አለ። በእኛ ትምህርት ብዙ ወስደዋል ብዬ ጠብቃለሁ። ለምን መጀመሪያ ሊነሱ ከሆነ ከዛ ያለው ታጣቂ የማይመለከተው ታጣቂ ሙሉ በሙሉ መልቀቅ አለበት። ቀርቶ ሌላ መከላከያ እሱ መቀመጥ አለበት አልልም። ምክንያቱም ገለልተኛ አይደለም መከላከያ። ኢትዮጵያ መከላከያም እኛን ዋስትና አይወስድም። በእርግጠኛ ነኝ የሞት ሰዎች ልቆጥራቸው ይችላል፣ ብዙዎች ናቸው። ስለዚህ ማን ያስገድላቸው? እሱ ኃላፊነት ወስዶ የሞቱ ናቸው። እሱ ኃላፊነት ወስዶ ሞራላቸው የተነኩ ብዙዎች ናቸው። እሱ ኃላፊነት ወስዶ እኛን የወረረን ያጠፋን የበላን ኃይል ብዙ ነው። እኛ ተውተን ተሰቃይተን ነው አካላችን ጎለን ነው ጎጠን ምን ያለ ወጋችን ተይዟል። በትር እንደኛ ለሸውዳቸው እንጂ እዛ መግባት የኛው ያስተምራቸዋል እነሱም ተፈናቃዮቹ አያይዘው ዘንድሮ ወደ ቀያችን ካልተመለስን ስድስተኛ ክረምት መክረም የሚያስችል ምንም አማራጭ ስለሌለም ወደ ስራ የተመለሰው መንግስት የተፈናቃዮች ሰቆቃ በመረዳት ቁልፍና ቀዳሚ አጀንዳው በማድረግ በአጭር ጊዜ ወደ ቀያችን ልንመለስ ይገባል ሲሉ ጥሪ አቅርበዋል። ብዙ ችግር ሳይደርስብን በነጻነት ሀገራችን እንድንገባ ደስ ይለናል። ዋስትናችን የሚጠብቅልን የራሳችን መንግስት አለ አይደል? ያው መጠበቅ አለበት። እሱን ይዘን ካልሄድ ነው ዋጋ የለንም። ከመንግስት ያለ ተስፋ ሲሆን በሰላም ያገባናል ምንም ጉዳት ሳይደርስብን፣ አለበለዚያ ደግሞ የሚከፈለውን ከፍለን እንገባለን። በጣም የጠለቀና የራቀ ተስፋ አለኝ። ተስፋዬ እኛን ወደ ቀያችን መፍትሄ ባለው መሰረት አድርጎ ያገባናል የሚል ሐሳብ አለኝ። መንግስት ህዝቡን አደራጅቶ
ሲሆን በሰላማዊ እምቢ ካለ ደግሞ ህዝቡን አሰማርቶ ቦታውን ማስለቀቅና ማስረከብ ተፈናቃይ ደግሞ ወደ ቀዩ መመለስ ያሁን ተመርጦ ያለው ወይ ደግሞ ወደ ቦታው ይመለስ የተባለውን መንግስት ኃላፊነት ይሄ ነው የሚጠበቀውም እንደዚህ ነው እሱ የሚፈጽገው ደግሞ ይሄን ነው ብዬ ነው ማስቀምጠው ነው። ከባልደረባችን ታደሰ ልጅ አለም መረጃ ሳንወጣም ወደ ቀያቸው ተመልሰው የነበሩ ወገኖች ደህንነታቸው የሚጠብቅላቸው አካል ባለማግኘታቸው ምክንያት ከ21 ሺህ በላይ ለዳግም መፈናቀል ለረሃብና ለችግር ተዳርጓል ሲሉ የማይጸብሪ ከተማ የማህበራዊ ጉዳይ አስታወቀም። ከማይጸብሪ ከተማ ብቻ ከ18 ወገኖች በላይ በማንነታቸው ምክንያት እንደተገደሉና እዛው ለቀሩትም ለእስርና ለእንግልት እየተዳረጉ መሆኑን ተገልጿል። ታደሰ ልጅ አለም በፕሪቶሪያው ስምምነት መሰረት ከሰሜን ምዕራብ ትግራይ በጸለምት በ3 ወረዳዎች ተፈናቅለው የነበሩ ወገኖች ወደ ቀያቸው ቢመለሱም ዋስትናና ደህንነታቸው የሚጠብቅላቸው አካል ባለማግኘታቸው ምክንያት ከ21 ሺህ በላይ ወገኖች ለዳግም መፈናቀል ለረሃብ ለችግር ዳርጎታል ሲሉ በእንዳባጉና መጠለያ ጣቢያ የሚገኙ የማይጸብሪ ከተማ የማህበራዊ ጉዳይ ኃላፊ መምህር ጉሽ ደሳለኝ ለዝግጅት ክፍላችን ተናግረዋል። ያው ቶታሊ እንደ ጸለምት የገባ ነው ወደ 34 ሺህ አካባቢ ተፈናቃይ ነው ወደ ቀያው የተመለሰ። ያው በጠላት የተገደሉ በመከላከያ እጅም የተገደላለን በጠላት የአማራ ሊቃን ዋዮችና የአማራ ነፍጠኞች የገደሉትንም አለን። ለዚህ ተደብደው በድንጋይ ተደብደው የሞቱትም አሉ። በጮያ በቃ የታሰሩትም አሉ። ብርም ክፈሉ የተባሉ የተገደሉትም አሉ። ዞሮ የነበርንበት ሁኔታ በጣም ማስከፊም ስለነበር የምትጮህበት መንግስትም የለም የሚያስተዳድርህ የለም። ያው በኮማንድ ፖስት ተብለን የነበር ነው። ለዚህ በጣም አስከፊ ነው የነበር ሁኔታው። ከጥቅምት 18 ሁለተኛ ወደ ቀያችን እንገባለን አትገውም በሚል የተፈጠረው ግጭት ያው ተመልሶ ህዝቡን ህይወቱን ለማዳን ወደዚህ ተሻግሯል። በዚህ የመጣው ኦልሞስት የሶስቱ ጸለምት ወደ 21600 አካባቢ ያው ተፈናቅሎ አሁንም ለዳግም ራብና ችግር ነው ወድቆ ያለ መጠለያ ያለው የሚደርስበትም የለ። የማይጸብሪ ከተማ የማህበራዊ ጉዳይ ኃላፊ መምህር ጉሽ ደሳለኝ በፕሪቶሪያው ስምምነት መሰረት ወደ ቀያቸው ቢገቡም በርካታ ወገኖች ለእስር፣ ለድብደባ፣ ለአካል ጉዳተኝነት እንደተጋለጡ የገለጹ ሲሆን በማይጸብሪ ብቻ ከ18 ወገኖች በላይ በማንነታቸው ምክንያት እንደተገደሉና እዛው ለቀሩትም ለእስር፣ ለእንግልት እየተዳረጉ እንደሆነም አክለዋል። የታሰረውን ወደዚህ ምንም ያላደረገው የታሰረው ወደ 27 አለ። የተደበደበው ወደ 22 የሚሆን አለ። ያው በጠላት አካል የጎደሉ 4 አሉን። በዚህ ደግሞ ያው በግፍ የተገደሉ ወደ 6 ናቸው ያሉት። በረሃብ መድኃኒት እጦት ምናምን የሚለውን ወደ 8 አካባቢ አሉ። ቶታሊ ከገባን ወደ 18 ሰው ያው በህይወት አተናል ማለት ነው። ከማይጸብሪ ብቻ ነው የምነግርህ። ይሄን ስልህ ከጸለምትና ላላይ ጸለምት ደግሞ የባሰ ነው። ገጠር ስለሆነ ማን መቼውም አይታወቅ መቼውም በፈለገው ነው የሚሄደው። ያው ሰዎችንም የመሰወር ስራ የሚሰራበትን አብዛኛው የጸለምትና ላላይ ጸለምት አካባቢ ነው። የኢትዮጵያ መንግስት የጸለምት ተፈናቃዮች ወደ ቀያቸው ተመልሰው መደበኛ ህይወታቸው እየመሩ ነው የሚለው ፍጹም ስህተትና ተቀባይነት የሌለው የሐሰት ፕሮፓጋንዳ ህዝቡን ለማደናገር የተጠቀመበት ሴራ ነው እየሰራ ያለው ሲሉ የማይጸብሪ ከተማ የማህበራዊ ጉዳይ ኃላፊ መምህር ጉሽ ደሳለኝ ይገልጻሉ። ምዕራብ የዘር መጽናት የተካሄደበት ምዕራብ ነው። ጄኖሳይድ የተፈጸመበት ያው ምዕራብ ነው ማለት ነው። አሁን እኛ እንደ ጥሩ አርአያ ተደርጎ ከፌደራል ነው የሚያወራው። ምክር ቤቶችን ሲሰበስብ ህዝቦችም ሲሰበስብ ሚኒስትሮችን ሲሰበስብ ጸለምት ጥሩ ሰርተናል ይላል። ያለውን እውነታውን ጸለምት ላይ ግን የህዝብ ስቃይ ነው ያለው። ለ4-5 አመት ያለ በጀት ነው የሚኖረው። ወፍጮ መብራት የለው፣ ስልክ የለው፣ ትራንስፖርት ምንም ግልጋሎት የለም። ውሃም አይጠጣም ራሱ በጣም የሚያሳዝን። አሁን በቅርቡ ሰዓት ሰምታችሁ ይሆናል ውሃ ለጀሪካን 40 ብር ነው የሚከፍለው ማይጸብሪ። መብራት ስለሌለ ለወፍጮ 30 ብር ነው የሚከፍለው ለኪሎ ማለት ነው። ከሚሸምተው በላይ እህሉ ነው አሁን እየተሰቃየ ያለ ማለት ነው። ስለዚህ አሁን የምዕራብም እንደዛ አይነት አሁን ለፕሮፓጋንዳ የሚደረገው ለዓለም መንግስታትን ለማሳወቅ አውቆ እንደዚህ ብለናል፣ ግን ቲፒኤልኤፍ ነው የያዛቸው ለማለት ነው። ይሄ አውቆ ሴራ ነው፣ ትክክልም አይደለም። ለዚህ አሁን ለሴራ ነው። እውነታውን ከሆነ ያው ያለው ህጋዊ ያልሆነ አስተዳደር ማፍረስ ነው። ህጋዊ ያልሆነ ታጣቂዎች ኃይል ከዛ ቦታ ላይ ጠቅልሎ መውጣት ነው። ስለዚህ እዛ የሚኖርበት ተወላጅም ነው የዛ ሀገር ነዋሪ ነው መመለስ ያለበት። አሁን ፍላሽ ከሌላ መጥቶ ወደዛ የአማራ ህዝብ መልቀቅ ነው ያለበት የሚል ሀሳብ ነው ያለኝ። እንደ ጸለምት ምዕራብ መመለስ ጠቅላላ ህዝቡን ነው የምናጣው።
ህዝቡ እናጣለን ማለት የሚል ሐሳብ ነው ያለኝ። ስለዚህ በዛ ሁኔታ አሁን የሚመለስ ከተባለ በህዝብ ቁማር መጫወት ነው። መምህር ጉሻ አያይዞ ለዚህም ወደ ስራ የተመለሰው መንግስት ቆራጥ ውሳኔ በመወሰን የተፈናቃዮች ስቃይና ችግር በመረዳት እስከ መዋቅሩና አስተዳደሩ ጋር ወደ ቀዩ ለመመለስ በጊዜ የለም መንፈስ ሊሰራ ይገባል ሲሉ ክለዋል። የኢትዮጵያ መንግስት በትግራይ ህዝብ ላይ ያደረሰው ያለው ሁለንተናው ክልከላዎች በመረዳት ተፈናቃዮች ብቻ ሳይሆን የምናጣው የትግራይ ህዝብ እንደ ህዝብ ስለሆነ ይህን ሴራ በማክሸፍ የትግራይ ግዛት አንድነት በማረጋገጥ ሁሉም የበኩሉን አስተዋጽኦ ሊያደርግ ይገባልም ብለዋል። ተፈናቃዮች ወደ ቀያቸው ባለመመለሳቸው እያሳለፉት ያለው ቀውስ ተባብሶ መቀጠሉን በሰብዓ ካሬ የሚገኙ የምዕራብ ትግራይ ተፈናቃይ ወገኖች ገለጹ። እያሳለፉት ያለው አስከፊ ህይወት እንዲያበቃና ወደ ቀያቸው እንዲመለሱም የትግራይ መንግስት በአስቸኳይ እንዲመልሳቸው ጥሪ አቅርበዋል። ስለሺ ሐጎስ አዘጋጅቶታል። የምዕራብ ትግራይ ተፈናቃዮች የፕሪቶሪያ ስምምነት በሙሉነት እንዲተገበርና ወደ ቀያቸው ተመልሰው አርሰው እንዲበሉ ሰላማዊ ሰልፍ በመውጣት ከአንዴም በተደጋጋሚ ድምጻቸውን አሰምተዋል። ቢሆንም ግን ከባለ ድርሻ አካላት የተሰጠው መልስ ግን ማግኘት አልቻለም። ከቀያቸው ተፈናቅለው በመጠለያ አስከፊ ህይወት መኖር ከጀመሩ 6 ዓመት ወደ ቀያቸው ለመመለስ ተስፋ ከሰነቁ 4 ዓመት ሆኗቸዋል። በዚህም የሚኖሩት የመጠለያ ጣቢያ ህይወት ከጊዜ ወደ ጊዜ በእጅጉ እየተባባሰ መቀጠሉን ተፈናቃዮች ያስረዳሉ። ዘለና የኩነታት ከፍት ነበረና ባሰና ገደደ ይኸይድ ዘሎ ያለንበት አስከፊ ህይወት ከጊዜ ወደ ጊዜ እየተባባሰ ነው ያለው። እርዳታ መስጠት ከቆመ ቆይተዋል። በተቀደደ ኬንዳ ውስጥ ነው የምንገኘው። የክረምቱ ስናስብ ሲመጣ ለከፍተኛ እልቂት ነው የምንጋለጠው። ወደ ቀያችን እንድንመለስ የሚያስችል ስራ ለሚመለከታቸው ባለድርሻ አካላት አመልክተናል። ግን ያለ አንዳች መልስ ይሄው 6ኛ ቀን ልናሳልፍ ነው የሚመስለው። ንሕና ካን መጽ ጀምርና ሻህዝ ካብ ስጋት ይወጽነ አውሽ ስጋት ነበር። ከቀያችን ከተፈናቀልን ጀምሮ ለ6 ዓመታት ያህል ከስጋት ነፃ ሆነን አናውቅም። ያለንበት ኬንዳ ተቀዳዶ በማለቁ ክረምት መጣ እያልን የሚመጣብን ጎርፍ እያሰብን ስቃይ ላይ ነው የምንገኘው። የኬንዳው ብናኝ በአይናችንና በአፋችን ይገባል። የሚያየን የሚሰማን አካል ባለመኖሩ የስጋት ህይወታችን እየቀጠለ ነው። ሕዛ ጭንቀት ይለ ሁሉ ሰ ሕዝደ ወስና ሆነ አድና ሕዝደ አድና ይመርስና ይሆኑ ከአሁን ወደ ቀያችን ይመልሱን ይሆን ወይ በሚል ሁላችንም ተፈናቃዮች ጭንቀት ላይ ነው የምንገኘው። በመሬት ጭቃ ከላይ በዝናብ ሰላማዊ የሆነ እንቅልፍ እንዳንተኛም ጅብ ይበላናል በሚል መተኛት አልቻልንም። ኬንዳው ተቀዷል፣ መብራትም የለንም፣ ጨለማ ላይ ነው ያለነው። ሁሉም የምዕራብ ትግራይ ተፈናቃዮች በአስቸጋሪ የሆነ ህይወት እያሳለፉ የሚገኙ ሲሆን በተለይም እርዳታ በመቋረጡና የመድኃኒት አቅርቦት ባለመኖሩ የማይተላለፍ በሽታ ያለባቸው ተፈናቃዮች በጣም ተጠቂ መሆናቸውን አስረድተዋል። 2013 ለቅቅና ካብ ንመጽላውዚ አብይ ሓደጋ ኣለኹ። በ2013 ዓመተ ምህረት ከቀዬ ከመፈናቀል በፊት አንዳችም በሽታ አልነበረኝም። በዚህ የኬንዳ መጠለያ መኖር ስጀምር ነው እየታመምኩት። አሁን ላይ ተላላፊ ያልሆኑ በሽታዎችን ጨምሮ የአይን ችግር አለብኝ። ያለ መነጽር ማየት አልችልም። ምንም አይነት የመድኃኒት አቅርቦትም የለም። ባለመኖሩም ምክንያት የታመሙ ተፈናቃዮች በየቀኑ ህይወታቸው እያለፈ ነው። በጣም አሳዛኝ ሁኔታ ውስጥ ነው የምንገኘው። በመሆኑም ይላሉ ተፈናቃዮቹም እያሳለፉት ያለው አስከፊ ህይወት ማብቂያ ይኖረው ዘንድ በቅርቡ ወደ ስራው የተመለሰው የትግራይ መንግስት ዲፕሎማሲያዊ ስራ ሰርቶም የህልውና ዋስትናቸው ተጠብቆ ወደ ቀያቸው እንዲመልሳቸው ጥሪያቸውን አቅርበዋል። ግን በ10 ተጻዕትና 10 ምጥና አምራተልና ምርጥና ይና ወደ ስራው የተመለሰው የትግራይ መንግስት በቀያችን ላይ ሳለን በ2013 ዓ.ም አሻራችንን ሰጥተን የመረጥነው መንግስት ነው። በመሆኑም መዋቅሮችን በማስተካከልና በመመለስ የተቀናጀ ስራ ሰርቶ በአስቸኳይ ወደ ቀያችን በመመለስ ከዚህ የስጋት ህይወት ሊታደገን ይገባል ስል ነው ጥሬን የማቀርበው። ከሻብ እዚ ጊዜያዊ መንግስት እናተባለ ውዕል ፕሪቶሪያ እናተባለ ነውህ ጊዜ ወስድና አለና ጊዜያዊ መንግስት እየተባለ የፕሪቶሪያው ስምምነት ይፈጸማል ብለን በመጠባበቅ 4 ዓመት ሊሞላን ወራቶች ብቻ ቀርተውናል። በመሆኑም በቅርቡ ወደ ስልጣን የተመለሰው የትግራይ መንግስት የዲፕሎማሲ ስራዎችን ሰርቶ ደህንነታችን ተጠብቆ ከጸጥታ አካላት በመሆን ወደ ቀያችን ይመልሰን ስል ጥሬን አቀርባለሁ። ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ የሰዓቱን አበይት የአማርኛ ዜናዎቻችን እየተከታተላችሁ ትገኛላችሁ። ዜናዎቻችን ቀጥለዋል። በአማራና ኦሮሚያ በተቀሰቀሰ ግጭት ምክንያት በ143 የምርጫ ጣቢያዎች ሳይከፈቱ መቅረታቸው ቢቢሲ ዘግቧል። ቢቢሲ የኢትዮጵያ ምርጫ ቦርድን ጠቅሶ ባሰራጨው ዘገባ 695 የምርጫ ጣቢያዎች በተያዘላቸው የጊዜ ገደብ ስራ ለመጀመራቸውን አረጋግጧል። በአማራና ኦሮሚያ ክልሎች የምርጫ ሂደት ከተጀመረ በኋላም በተፈጠረ የጸጥታ ችግሮች ምክንያት የተቋረጡ መኖራቸው ያመላከተው የቢቢሲ ዘገባም በጸጥታ ምክንያት ያልተከፈቱ ምርጫ ጣቢያዎች ደግሞ 143 መሆናቸው አብራርቷል።
ውድ ተመልካቾች ለሰዓቱ የያዝናቸው ዜናዎች እነኚህ ነበሩ።